ይህንንማ ሰምተህ እማትታጠብ ከሆነ ሞታል ማለት ነው። በብብቱ ጠረን ደፍቶ ሊገለን ነው እባክህ ደውለህ ንገረው ይላሉ። ሊደወል ነው ስልክ ተደወለለት። ሰምታችኋል እንግዲህ ምን ሊለው እንደሆነ አስቡት። ወይ ከእናትህ ወይ ደግሞ ከኔ ምረጥ ተባልኩኝ። ምን ታርግሽ? እስኪ አንቺ ነሽ ወንድ ነሽ ንኪ ተለያይ በቃ ይቅርብ ምናምን የህይወት ስትባል ይከብዳል። ከ25 ዓመት የትዳር ቆይታ በኋላ ዳግም አሰርታ ሰርፕራይዝ አደረገችው። አበሻ ናቸው። ገራምባር ተሰበረ ጋሽ ወርቁ አይተነው ቅጽል ስም አውጥተን እንለምንህ እባክህ ምህረት አድርግላት። ጅኒኑ ሀብታሙ ብለን ነበር ስምህን የምንጠራው። ቅጽል ስም ሌላ ሩህሩ ጋሽ ሩህሩ ብለን እንድንጨምርበት ፍታል። በቃ ተዋት። በእውነት ንቃተ ህሊና ምን ነው ካልገደለኝ አልክ? ህሊና ንቃተ ህሊና ነዛው ተተወተ ነው ምንድነው እሱ ነገር ወንድሜ? በአምሳ ሰከንድ አከነቲ ነፍሲ ስትፊደ ከነቲ ሲጥ ሲቆደ ደምስሪ ተከታትሮ እኮ ነው የቆምከው። በመትረፍ ቆጭቷል ወይ? ሲሆን ማድረግ የነበረብህ የነን ነው ተብልሃል። አንተ እኮ ሲሆን የምስጋና ፕሮግራም እኮ አዘጋጅተህ ዳኛውን እግዚአብሔር ያክብርልኝ ጀቹ ቀብዳም ወንድም ጋሼ። ብዙ ጓደኞቼን በሞት አጥቻለሁ። አሁን ግን የተረዳሁት አንድ ነገር ቢኖር ይህንን ነው። ላይፍ ኢዝ ሾርት። ብዙ ጓደኞቼን በሞት አጥቻለሁ። ገንዘብ ደስታን አይገዛም ይላሉ። እውነት ወይስ ሐሰት? በመጨረሻ የምናየው ነው የሚሆነው። ኤለን ማስክ ሰይድ ብር ደስታን አይገዛም። አዎ አይገዛም። ምንም አይገዛም። ገንዘብ ደስታን አይገዛም። እሺ ትክክል ነው እንበል። ደስታን ግን እንዲርቅ አረግ። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ይህ የምሽቱ ሴሽን ፕሮግራማችን ነው የሚሆነው። አውታር ኤፒሶድ ላይ ትገኛላችሁ። አንድ ላይ ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ላይ አስቀምጡልኝ። ምናልባትም ዛሬ ያስኳቸው ፕሮግራሞች የተለያዩ ቪዲዮዎች ናቸው፣ ይጠቅሟችኋል። ለሌሎች ሰዎች ሼር በማድረግ እንዲሁም ደግሞ የእናንተን ሐሳብ በማስፈር ላይክም በማድረግ ሐሳብና አስተያየታችሁን በመሰንዘር ተሳታፊ እንድትሆኑ ፈልጋለሁ። እጅግ በጣም ብዙ የምትጠቀሙባቸው ነገሮች ይኖራሉ ብዬ ስለማስብ ማለት ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ የምታዩት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷን አንድ ጊዜ ብትጫኑ ቶሎ የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ጊዜ። በብብቱ ጠረን ደፍቶ ሊገለን ነው እባክህ ደውለህ ንገረው ይላሉ። ሰላም እንዴት ናችሁ? ማጋሪ ደውል የሚለው ፕሮግራማችን ቀጥሏል። ውስጥ መስመር ላይ እንዲህ ተብሎ ተጽፎልኛል። ስምና የሚሰራበትን ቦታ ዘለዋለኝ። በብብቱ ጠረን ደፍቶ ሊደፋን ነው እባክህ ደውልና ንገርልን ወደ ገደለው ይላል። ይደውልለት። ታምር ነው። ይሄን ማስሙት በጣም ነው እየሞትኩ ነው የዘሞት። ሊደወል ነው ስልክ ተደወለለት። ሰምታችኋል እንግዲህ ምን ሊለው እንደሆነ አስቡት። ባለው እየጠራ ነው። ሄሎ ጤና ይስጥልኝ። ሄሎ ሰላም እንዴት አመሸ? እግዚአብሔር ይመስገን። አሁን እሺ ከወደ ገደለው ነው የምደውልልህ። ኦኬ ወደ ገደለው ምንድነው? ወደ ገደለው የቲክቶክ አካውንት ነው። እሱን ተውና የስራ ባልደረቦች ስልክህንና አድራሻህን ሰጥተውኝ ነበረ። መልእክት ነበራቸው ለአንተ የሚነገር። ምን ነው? በሰላም? አዎ ሰላም ነው። ሬዲ ነህ ለመስማት ያለው ነገር? አዎ እሺ። አይ የስራ ባልደረቦች በጣም ነው የምንወደው፣ በጣም ነው የምናከብረው። ነገር ግን የሰውነቱ ጠረን እያስቸገረን ነውና እባክህ ታጠበልልን ብለውኝ ነው። ማን ያለ? የስራ ባልደረቦች ናቸው ጓደኞች። ስም መናገራችሁ? አይ ስማቸውን ይቅርታ አልነግርህም፣ ግን ያው መልእክቱ አንተ ጋር እንዲደርስ ፈልገው ነው። ይቅርታ የቀለድክ ነው ወይስ? አይ የቀለድኩ አይደለም። መልእክቱ በትክክል አንተ ጋር መድረሱን እርግጠኛ ነኝ። እኔ አላውቅም እና የሚያውቅ ሰው ግን አለ። ኦኬ ስለዚህ ማን እንዳለኝ መናገራችሁ? እሱን አልነግርህም። ነገር ግን በቅንነት ያው እነሱ ሊያጡ ስለማይፈልጉ ንጽህናን እንድጠብቅ ነው እየነገሩ ያሉት። አዎ አውቄ ነው ወላቸው እነሱ እግራቸው ስለሚሰጥ ይቅርታ ምን አልከኝ? አውቄ ነው በላቸው እነሱ እግራቸው ስለሚሰጥ ብብቴን ማጣጣው። አይ ጽዳትን ጠብቅ ታጠብ ነው። ምን አገባብ?
ይቅርታ አትበለኝ ባለጌ ወራዳ አይ እኔ አደርስልሃለሁ የሚተላለፍ ነው ሚዲያ ላይ ያለ ነገር በልበል ስርዓትን ያሰው አፈናት እሺ ባለጌ አመሰግናለሁ ይቅርታ ወይ እግዚአብሔር ነርቨስ ነው የሆነው በትክክል ነው ማለት ነው ምን አናደደው ታዲያ እኔ በጣም ያሳቀኝ የመጀመሪያው እነሱ እግራቸው ስለሚሸት ነው አውቄ ነው ብብቴን ማልታጠው አንድ እኩል ለመሆን ነው እነሱ በጫማቸው እያስጨነቁኝ ስለሆነ እግር ሽታ እኔ ደግሞ በዚህ ልበቀላቸው ብዬ ነው እንደማለት ነው በጣም ነው የገደለኝ እግዚአብሔርን ካልሆነ ግን ምን አናደደው እሱ አሁን ማለት ራንደምሊ አንድ ሰው ጋር ተደውሎ እንደዚህ ይባላል ብሎ ቢሉት አይ ተሳስተሃል እኔ እንደዛ አይደለም ማለት ይችላል እኮ በዚህ ደረጃ አግሬሲቭ ሆኖ መናገሩ በራሱ ሰውየው እኔ ነኝ እንደማለት እኮ ነው ራሱን ያጋለጠው ኤክስፖዝ ያደረገው ራሱን እኮ ነው ምን ያስብለዋል እንደዛ ምንም ያስቆጣ ነገር የለውም በቃ ከአንድ ሚዲያ ነው የተደወለው እናንተ ማውን ዝም ብሎ አንድ ሰው ራንደምሊ ቢደውልላችሁ እንደዚህ እየተባልክ ነው እንደዚህ ማድረግ አለበት ብሎ ካልቢሉ አይ ተሳስተሃል የደወልክበትን ቦታ ተሳስተሃል እኔን እንደዛ ካሉ እኔ እንደዛ አይነት ሰው አይደለሁኝም ማለት ይችላል ካልሆንክ እንደዛ አይነት መልስ ነው ልትሰጥ የምትችለውና በጣም ነው የገደለኝ አረ የፕሮግራም መቀጠል ያለበት እኮ ነው በጣም ብዙ የሚያስቸግሩ ሰዎች እንዳሉ አታውቁም ማለት ሰው የገዛ ንጽህናውን እንዴት ጠብቅ ተብሎ ይነገረዋል በመጀመሪያ ደረጃ ማለት ንጽህናን ጠብቅ ተብሎ እንዴት ይነገረዋል አንድ ትልቅ የሆነ ሰው ህፃናቶችን እኔ ፊትን ታጠብ እግርን ታጠብ እጅን ታጠብ የሆነ ነገርን እንደዚህ አድርግ ምናምን ልትሏቸው ትችላላችሁ አንድ ትልቅ ሰው ለአካለ መጠን የደረሰ ሰው በተለይ ደግሞ ከሰዎች ጋር በተለያየ መልኩ ኢንተራክሽን ያለውን ሰው እንዴት ብብትህን ታጠብ እንዴት ትሸታለህ እንዴት እግርን ታጠብ እንዴት ጸጉርን ተቆረጥ እንዴት የሆነ ነገርን እንትን አድርግ ተብሎ እንዴት ይነገረዋል ንጽህና አማራጭ አይደለም ግዴታ ነው ለራሳችሁ እናንተ ንጹህ መሆን ባትፈልጉ አካባቢያችሁ ላለው ሰው ስትሉ ንጹህ መሆን ግዴታ አለባችሁ እንዴ ለምን ታስጨንቃላችሁ ሰው በእናንተ ሽታ በእናንተ አጉል ጠረን ምክንያት እኮ ከብዙ ሰዎች ጋር እኛ ተጋጭተን እናውቃለን እንዴ ስነ ስርዓት አይደለም እረፉ እንጂ ባለፈው አንድ ቪዲዮ ሰርቼ ነበር ከዚህ ጋር በተያያዘ አንድ በግሩፕ ውስጥ የሆነ እንደዚህ ብብቱ በጣም የሚሸት ልጅ አለና ከጓደኞቻችን ውስጥ መካከል አንደኛው ቆይቷል በጣም የከረመ ታሪክ ነው የምናገረውና ከጓደኞቻችን ውስጥ አንደኛው በጣም ሽታው ስለቸገረው ዲዮድራንት ይገዛና ይሰጠዋል እኔ በቃ ምን አለ ባልሰጠው እስከምንል ድረስ ነው የሆነው ሳይታጠብ እሱን ይነፋበታል የባሰ ሌላ አይነት ተአምረኛ ሽታ ነው ይዞ ይመጣው እና በግድ ሳንወድ በቃ ከሱ ለመለየት በቃን ማለት ነው ማለት አንዳንድ ጊዜ ጓደኝነትህን የሚያሳጣሃል ሪሌሽንሺፕ ያሳጣሃል በጣም ብዙ ከስራ ቦታ ላይ መገለል እንዲደርስብህ ሊያደርግ ይችላልና ንጽህና አማራጭ ሳይሆን ግዴታ ነው በተለይ ደግሞ ትልቅ የሆነ ሰው እየሸተተ ከሰው ጋር መቀላቀል አለበት ብያለምንም በነገራችን ላይ እኛ ሀገር የውሃ ችግር ያለበት ቦታ ካልሆነ በስተቀር በእንደዚህ አይነት እንደውም የውሃ ችግር አለበት የምትሉት ቦታ ያሉ ሰዎች ውሃ ችግር ከሌለበት ቦታ በተለየ ሁኔታ የተሻለ ንጽህናቸውን የሚጠብቁና አሪፍ ናቸው ብዬ አስባለሁ እና በጣም ስለተመቸኝ ነው ቪዲዮ ላይ ረጅም ደቂቃ ማውራት የፈለኩት በጣም ተመችቶኛል እንደውም ቢቀጥል አሪፍ ነው ይሄንን አይዲያ እምቢ ካልከኛ ወስደን በደንብ አድርገን እንሰራዋለን ነግሬያለሁ ብትሰራው ነው የሚሻለ በጣም ተመችቶኛል ለእናንተ ምንድነው ያላችሁ አስተያየት በአካባቢያችሁ ያለ ሰው ታጠብ ብላችሁ ለማለት አልቸገራችሁም እስቲ ኮሜንት ላይ አስቀምጡ የሆነ ነገሩ ቆሽሾ የሆነ ነገር እየሆነ ወይ የሆነ ሽታው አስቸግሯችሁ ኧረ እባክህን ተው ብላችሁ አታውቁም ለማለት ተቸግራችሁ አታውቁም እስቲ ሐሳባችሁን አስፍሩልን እኛ ምን ጠይቀው ነገር እንድናገኝ ከናንተ ነው ዳታ መሰብሰብ ያለብን ማለት ነው እንቀጥል እስቲ ምን ታርግሽ እስኪ አንቺ ነሽ ወንድ ነሽ ንኪ ተለያይ በቃ ይቅርብ ምናምን የህይወት ስትባል ይከብዳል ወይ ከናቱ ወይ ከኔ መረጥ ለማንኛውም አንተ ምን ጀዝባ ነህ እንዴ ስትታይ ትልቅ ሰው ትመስላለህ ግን የምትሰራው ስራና እዚህ የምታወጣው ቪዲዮ የማይረባ ነገር ነው እናትም እናት ነች ሚስት ነች ለይ ሚስትን በቤቷ ተከብራ ትቀመጥ እናትን በእናትነቷ በቤቷ ተከብራ ትቀመጥ ሁለቱ መሀል ያለው አንተ ነህ ሁለቱ ማስከበር የምትችለው አንተ ነህ እዚህ እየመጡ አደባባይ እየተደባደቡ እየተናነቁ እየተሰዳደቡ እንደ ውሻ እየተናከሱ ቪዲዮ መልቀቅ ግን ውርደት ነው ምን ጭንቅላታችሁ አይሰራም እንዴ
እናትየው ሚስትየው ምንድነው አንተም ተያይዛችሁ አደባባይ ላይ እንዲህ ሜዳ ላይ የምትሰጡት የቤታችሁን ገመና የምታሰጡት የምትናከሱት ያስጠላል በጣም። እዛው ቆፍጠን በለና ቀጣርጋ ያዝ። እናትንም እንደናት ማንም እናትን ምረጥ ሚስት ምረጥ የሚል የለም። ጭንቅላትን አሰረ። እናትም እናት ነች ሚስትም ሚስት ነች፣ አይገናኙም። እዚህ ጋር እርጉዝ ሚስት ይዘህ እዚህ ጋር ደግሞ እናቴን ልምረጥ ሚስቴን ልምረጥ ትላለህ። ህይወትን ኑር፣ ቆፍጠን በል። ሚስትን ቀጣርጋ በቤት አስተዳደር፣ እናትንም እዛው በቤት ልጁ ናት። አለቀ፣ አይገናኙም። ሚስት እናት ጋር የማያስማማን ነገር ካለ በቃ እዛው በውጭ ጨርስ፣ ወደ ቤት አታምጣ። እናትም ሚስት ላይ ማትወድ ከሆነ እዛው ወደ እሷ አትውሰድባት፣ በቃ እንደ ልጅ ብቻ እናት ጋር ሂድ። አትብኳቃ። እዚህ የመጣ የሚያስጠላ ቆሻሻ የሆነ ቪዲዮ ነው የምለቁት። ምንድነው የምታስተምሩት? ማናናቀን ነው የምታስተምሩት ለሌሎች ቤተሰቦች። ልክ ነው የአማች ምናምን ቤተሰብ እንደዚህ ምናምን ያናክሳል። ሚስትን አይወዱም ወይ ባልን አይወዱም ምናምን እንደዚህ አደባባይ ላይ ግን እያመጣ ማንም አያሰጣም። እና የቤታችሁን በቤታችሁ ዘው ጣጣችሁን ጨርሱ። እዚህ እናትና ሚስት እያስተናነቅ ቪዲዮ እየለቀቅ አሸቅል ያስጠላል በጣም። ከራቅንቧሞች መሮታል ማለት ነው። ብዙ ጊዜ አይቷቸዋል ማለት ነው። በጣም ብዙ ሰው ለትዳሩ ለቤቱ ችግር የሚሆንበት ቤተሰቦቹን ቤቱ ይዞ ይገባና ሰለሜ ያጫውታል ከኋላ ተያይዞ ማለት ነው። ትዳርን ሚስትህን በቤት የማስተዳደር ኃላፊነት በቤት አንተ የራስ ቤት ነው። ሰው ከእናትና ከአባቱ ከተለየ በኋላ ለዚህኛው ለፈጠረው ቤተሰብ ቴክ ኬር ማድረግ የመጠበቅ የመንከባከብ ኃላፊነት አለበት። ቤት ውስጥ ሰለሜ ከተጫወትክ በኋላ ሚስቴና እናቴ ያልተስማሙም የሆነ ነገር ሆኗል ምናምን የሚለው ነገር አይሰራም። አንተነ እንዲከባበሩ አንተነ እንዲዋደዱ አንተነ በሰላም ለመኖር ትልቁን ሮል የምትጫወተው ብዬ አምናለሁ፣ እንደ ቤት ራስነት ማለት ነው ባልስ ከሆንክ ድረስ። ከዛ ባለፈ ግን ቤት ውስጥ ያለው ነገር እንዲበላሽ መጀመሪያ ብዙ ነገሮችን ካደረከ በኋላ ቤት የተበላሸ ብሎ ሚዲያ ላይ ወጥቶ ማልቀስ፣ እሷን ወይኔን ምረጥ ተብያለሁ ብሎ ማለት ብዙ ሰዎች ድራማ መስሎ የነበረ እውነት መሆኑን አላወኩኝም ምናምን ይላሉ ወጣው። እውነት ባይሆን ኖሮ መቼም ብዙ ሰዎች በዚህ ደረጃ ይናገራሉ ብዬ አላስብም። ይሄም አሁን ከዚህ በፊት የተናገረው ወንድማችን በዚህ ደረጃ ተናዶ ያወራው በደንብ ተከታትሏል አይቷል ጉዳዩን ብዬ ስለማስብ ነው። እና እንደዚህ የቤታችሁን ገመና የቤታችሁን ጉዳይ የቤታችሁን የጓዳችሁን ነገር ሚዲያ ላይ ካወጣችሁ በኋላ ለማልቀስ ሚዲያ ላይ መምጣቱ ፌር አይደለም። በቃ ማለት ሰው ያናድዳል እንጂ ምንም የሚጠቅመው ነገር የለም። ለእናንተም ለተመልካቹም የሚያመጣው ውጤት የለም ማለት ነው። እና ቤታችሁን ሰለሜ መጫወቻ አታድርጉት። ከዛ በኋላ የተጓታችሁ የምትገቡበት ማለት ነው። እንደዛ አታድርጉት። ካደረጋችሁት በኋላ ግን ለቅሶ በለቅሶ እየሆናችሁ መታችሁ ሚዲያውን አታበላሹት። እንቀጥል እስቲ። ምንድነው ስሙ? ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ገምቷ። ታዲያ እናንተ መገመት እኮ አለባችሁ። እዚህ ጋር እንድትገምቱ ፈልጋለሁ። እኔም መጀመሪያ ላይ መቼም መግቢያው ላይ የተወሰነ ፍንጭ አግኝታችኋል። ያው ታይትሉም እንደሚለው ስለተመለከታችሁት ነው። ድንገት ግን ቪዲዮ የደረሳችሁ ሰዎች ምን እንደሆነ አትገምቱም። በጣም ነው የገረመኝ። በነገራችን ላይ ከአበሾች እንደዚህ አይነቱ ነገር ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ላይ አልተመለከታችሁም? የሆነ እንደዚህ እናጠባለን፣ የሰፋባችሁ ካለ እንደዚህ እናደርጋለን ምናምን የሚለው ማስታወቂያ ማለት ነው። እውነት መሆኑን ያረጋገጥኩት ይሄንን ካየው በኋላ ነው። ዝም ብሎ ለማስታወቂያ ይመስለኝ ነበር። ታምር እኮ ነው የምንሰማው። እንቀጥል እስቲ። ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ? 22 አመት 23 አመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 አመት ወደ ኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምን ዘጋሁት? ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ይመራል። እኔ ዘጋሽ ምን ታይላንድ ሄደው ነበር። የዛሬ 20 ምናምን አመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ
በሌዘር የሌዘሩ it will take time long time ይወስዳል እስከ 3 ወር ድረስ ወደ 12 ሲዝን አለው አምር ነው የምንሰማው እኮ ግን ቻው በቃ እሺ ማሪ መጣል በኋላ ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ ወይኔ ደስ ሲል በጣም ደስ ይላል ወላሂ ብዙ ጉድ አይደለም አይደለም ሪዝናብል ነው ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው አይ ውድ ካልሆነ በጣም አሪፍ ነው ያ ለወጥ በጣም መቀየር ነው አንዷ 6000 እያለች ነው አንዷ ሁለቱም ተሰራች ናት በቃ 6000 ድርሃም ኮን አሪፍ ነው አረ ይገባዋል እንዴ $2000 አንድ ሺህ አጎደች $2000 ማለት ነው አረ ይገባዋል ምን አይነት ግን በቃ ማድነስ ነው በእግዚአብሔር በቃ ብዙ ነገሮች እየተለወጡ ነው በነገራችን ላይ በፊት በእኛ ሀገር የጋብቻ ስነ ስርዓት ውስጥ አንዲት ልጃገረድ የሆነችን ሴት የሚያገባ ሰው በባህሉ ስርዓት መሰረት ብር አምባር ሰበረልሽ ተብሎ ልጅሽ ይዘፈንለታል ምናምን ይባል ነበር በባህላዊው መንገድ ማለት ነው አሁን ከ25 አመት በኋላ ጉዳዩ ከሄደ ከተሰናበተ አገር ለቆ ከጠፋ ከ25 አመት በኋላ እንደገና አድርጎ ምንድነው ብር አምባር ሰበረልሽ ነው የሚባለው ወይስ ምንድነው የሚባለው ዘፈን እስቲ እንደ አሁን ከዚህ ለዚህ ዘፈን አውጡ ብትባሉ ምንድነው የምትሉት በጣም እኮ ተአምረኛ የሆነ ጊዜ እየመጣ ነው እዲ አይገርማችሁም እግዚአብሔርን እኔ በጣም ብዙ ነገሮችን አሁን ማለት ነው እንደ በፊቱ ማሰብ የምንችልበት ይሄ ኖርማል የአስተሳሰብ ይሄ ኖርማል አይደለ እሱን ከሱ ነገር እንዲወጣ ያደረገ ነው የሚሆነው ነገር ሁሉ ማለት ነው እና በጣም አስገራሚ ጊዜ ላይ ደርሰናል ወገን በጣም አስገራሚ ጊዜ ላይ ደርሰናል ተአምር ነው መቼስ በዚህ አሁን ከቅርብ ጊዜ ወዲህ በፕላስቲክ ሰርጀሪ መቀመጫቸው ዳሌያቸውን ያሰራሉ ከንፈር ያሰራሉ አፍንጫቸውን ያሰራሉ ዲምፕል ያሰራሉ ምናምን ብዙ ነገር ሰምተን ነበር ይሄንን ስንሰማ የመጀመሪያ ጊዜ ነው የሚሆነው እርግጠኛ ነኝ ተአምር ሆኗል ወይ ጉድ ጅኒኑ ሀብታሙ ብለን ነበር ስምን የምንጠራው ቅጽል ስም ሌላ ሩህሩ ጋሽ ሩህሩ ብለን እንድንጨምርበት ፍታት በቃ ተዋት በእውነት እኔ በጣም አሳዘነችኝ አይ ፊል ባድ በቃ ዲፕ ዳውን ተጎድታለች አለቀሰች ምናምን ልጄን የፈረንጅ እናት ትታዘዘለት ትሰጠዋለች በቃ እኔ ወደ ሀገሬ ጠርዙኝ ይላል ምናምን ስትል አንጀቴን በላችኝ ሴት ነች በእውነት ስፔሻሊ ሌላ ሀገር ጥገኝነት ጠይቀን ያለ ነው እንረዳለን ስለዚህ እውነት ይቅር ይበላት እሷም ከዚህ በኋላ ትማራለች ሁለተኛ እሱ ይቅር አላት ማለት ክሱ ራሱ ብነሳ ኦሬዲ ሪከርዷ አለ አትዳፈርም ከዚህ በኋላ ትንሽ ነገር ነው የሚገንባት ከዚህ በኋላ ምክንያቱም ከዚህ በፊትም ክስ ተከፍቶባት ነበርና ይሄ ግንዛቤ ውስጥ ታስገባለች እሷም ገባችሁ ስለዚህ ወርቋችን ይቅር በላት የእውነት የሚያሳዝነችኝ በእውነት እኔ አንዴ ሰድባኛለች ተጀለጧል ግን በወደቀ ሰው ላይ አልዘባበትም የኔ እናት አለቀሰች በእውነት ስታለቅስ እኔ ግን መጥፎ ነገር እንኳን የሰራብኝ ሰው ሲያለቅስ ምናምን ካየሁኝ ደነግጣለሁ በጣም ብዙ ሰው እንግዲህ እየወጣ እየለመነላት ነው ያለው በቃ ተምራለች ምህረት አድርግላት አንተ ክስን ካቋረጥክ እሷ ታርማ መኖሩ አይቀርም ምናምን የሚሉ በጣም በርካታ ሰዎች እየመጡ ነው እንግዲህ ይሄ እንደ ባለቤቱ ጉዳይ የሚወሰን ነው ትላንትና ሞጣ ራሱ አዘናልኛ እንደምትሰማን እናቃለን አዘናል ሲል ነበር እንግዲህ ታዞ ክሱን ያቋርጣል አያቋርጥም የምንመለከተው ነው የሚሆነው በጣም ብዙ ቤቶች በሷ ምክንያት ቤታቸው እንዲረበሽ ሆኗል ከዛ ባለፈ ግን በህይወት ውስጥ ሰዎች ቢወድቁም ከስተታቸው የሚማሩበት የተለያየ ጊዜ ይመጣል ብዬ አስባለሁ ያንን ነገር እንትን በማድረግ በማሰብ ይቅርታ ካደረገላት ጥሩ ነው ካልሆነም ደግሞ የክስ ሂደቱ ምን ላይ ይደርሳል የሚለው ነገር አብረን የምናየው ነው የሚሆነው እኛ ጉዳይ ላይ እኛ እጅ ላይ ወይም ደግሞ ተመልካቹ ውጭ ሆኖ የሚያየው ሰው እጅ ላይ አይደለም ሰውየውን እንደ አንድ ግለሰብ ብዙ ሰዎች እየለመኑት ነው ያሉት ያንን ነገር እንግዲህ ይሰማል አይሰማም የሚለው ነገር አብረን የምናየው ነው የሚሆነው
እዚህ አካባቢ ሲመታኝ ነበርና ዳኛ ያስቆመን መሰለኝ። ትክክል አልነበረም። አዎ ታፕ ምናምን አላረኩም እኔ። ለምን ታፕ ነው አይደለም ላይክ አልገባም። አንገቴ ውስጥ ገብቶ አልያዘኝም። እዚህ ጋር ፊት ለፊት ነበር ያዘኝ ምናምን። ኦፍ ኮርስ ፔን እዚህ አካባቢ ይኖራል፣ ግን ታፕ አላረኩም። ለምን ተረፍኩ ነው እንደ ወንድም ዳኛው ለምን ነፍሴን አተረፈ ነው። አንተ እኮ ሲሆን የምስጋና ፕሮግራም እኮ አዘጋጅተህ ዳኛውን እግዚአብሔር ያክብርልኝ ጀቹ ቀብዳም ወንድም ጋሼ ኢሊና ንቃተ ኢሊናን እዛው ተተወተ ነው ምንድነው እሱ ነገር ወንድሜ በ50 ሰከንድ አከረቲ ነፍሲ ስትፊደ አከረቲ ሲጥ ሲቆደ ደምስሪ ተከታትሮ እኮ ነው የቆምከው። ጨርሰ እንደምንም እግዚአብሔር ተመስገን ጀቴ ማለ ሲወቃ እንደዚህ በጭቂ ላይ እንደዚህ ሲወቀጣን ቱረልኝ አይተናል እኮ አይን አለ እኮ ምን ነው እንጃ ምን አይን የጠፋ መሰለ እንደ በደም በቃ ያለፈው ፈተፈተም ተጠቀጠቀጠም ተተቱመም ተተ ለቀጣይ ተዘጋጅ በቃ እንዴ። ከዚህ ውጪ ጨዋታው አልቀጠለም። ጨዋታው ቢቀጥል ህይወቴን ኬስ ይንቀጠሉ በሪዛ ጋር አከተመ ህይወቴን ኬስ ይመች ንቃተልና ማለ እንዴ ሞራሊ ሲገነነ ማለ ኦራ ባላ በጣም ግን ይናገራል ማለት ይሄ እንደዚህ ሰርቶ የሚያሳይ ሰው ቱማቻ አያወራም ይላሉ ብዙ ሰዎች። ግን እሱ ከዛ ባለፈ የሚናገራቸው ነገሮች ሜዳው ላይ ገብቶ ከሚያሳየው ቴክኒክ ጋር የሚገናኝ አይደለም። ሳያወራ ገብቶ ብቃቱን ቢያሳየ ደስ ይለናል። ገዜን አሁን ጥሪውን ተቀብሏል። ከተቀበለ በኋላ ግን የሚያወራቸው ነገሮች ትክክል አይደሉም ብሎ ብዙ ሰዎች ያወራሉ። እንግዲህ እኔ የጨዋታው አንድ ስታይል ይመስለኛል ቢፍ መደራረግ። በጣም ብዙ ሰዎች ኮል አውት ከተደረገ በኋላ አክሴፕት ካደረገ ሰውየውን በተደጋጋሚ ቢፍ ሲያደርጉ እንመለከታለን። እና ያ የጨዋታው ስርዓት ወይም ደግሞ ከውጭ ሀገር የመጣ ትሬንድ ስለሆነ እንደዛ አይነቱን ነገር የሚያደርጉት ሆን ተብሎ ይመስለኛልና እስቲ አሁን ደግሞ በቀጣዩ በስንት ደቂቃ ያልቃል ወይ በስንት ደቂቃ ይጨርሳል ወይስ ያልቅበታል የሚለው የምናየው ይሆናል ማለት ነው። እስቲ በጣም ኢምፖርታንት የሆነና ብዙ ሰዎች ወደሚነጋገሩበት ርዕሰ ጉዳይ ደርሻለሁ። ሰምተን እንመለስና በደንብ እንድንወያይበት እፈልጋለሁ። እናንተም በዚህ አቅጣጫ ያላችሁን ሐሳብና አስተያየት እንድታሰፍሩልኝ እፈልጋለሁ። ይሄንን አሁን የምንሰማውን ቪዲዮ ማለት ነው። እንቀጥል። ኤለን ማስክ ሰይድ ብር ደስታን አይገዛም። አዎ አይገዛም። ምንም አይገዛም። አሁን ይሄንን ነገር ስል በጣም ፋራ ትሉኛላችሁ። ፋራ የሌለው ሰው ነው እንደዚህ የሚያወራው ትሉኛላችሁ። እንዴ አሁን ፋሽን ሆኗል እንዴ ብር በጣም ወሳኝ ነገር ነው ማለት ይባላል። ብር በጣም እኔ እግዚአብሔርን አራዳ አሉን ይቅርብኝ እንደናንተ ከማስብ እኔ አራዳ አሉን ይቅርብ። ብር ደስታን አይገዛም ብራዛ። ይሄ ብር ደስታን ይገዛል ብሎ በኮንፊደንስ ማለት እስኪ ይምጣና ሊያው እስኪ ይምጣና እንዴት እንደማይገዛ አሳይሃለሁ ምናምን ያለ አይደል አክት የሚያደርጉ እንደዚህ ምናምን እያሉ ይሄ ኢማጂን የማረግ ጥበባቸውን ያጡ የማሰብ ጥበባቸውን ያጡ ቅርብ የሚያስቡ ሰዎች አስተሳሰብ ነው በነገራችን። ይሄ ሀቅ ነው። አሁን እንደዚህ ስላልኩኝ ምናምን ባክ እስኪምጣና ብር እኮ ሲኖረኝ እኮ እንትን አደርጋለሁ እና እንትን ካረኩ ለምንድን ነው ደስታዬ የማይመጣው? ለምንድን ነው የማልደሰተው? እንዴ ብላ አያ ይሄ የኢማጂኔሽን አረቀ የማሰብ ካፓሲቲን ስታጣ የምታስበው አስተሳሰብ የሚለመድ ነገር እንኳን እንደሆነ ጭንቅላት አይነግርህም። ብር እኮ የሚለመድ ነገር እኮ መኪና እኮ ኢንጆይ የምታደርገው እኮ መኪናን ከገዛ በኋላ እኮ ቢበዛ 1 ወር እኮ አይሆንም እኮ 2 ወር እኮ አይሆንም እኮ። ላይፍ ሌላ ነገር ትሰጣለች፣ ሌላ ቻሌንጅን ታመጣልሃለች። እና የሆነ ቻሌንጅ ሲመጣብህ መኪናን እያሰብክ ልትደሰት ነው? ብርን እያሰብክ ልትደሰት ነው? አይ ነው መሰረታዊ ለሆነ ነገር ብር ያስፈልጋል። በቃ ኖርማል ነገር ሊያስፈልግ ይችላል። እንዳትራብ እንድትኖር እየራበህ የሆኑ ነገሮችን ማሰብ ስለማችል ምናምን ነገር ኖርማል አይደል ብር ሊያስፈልግ ይችላል። ግን ደግሞ ይሄ ኤክስትራ የሆነ መቶልኝ ምናምን ኖ ብራዘር፣ ብር ደስታን አይገዛም እነግርሃለሁ። ኤለን ማስክ ብር ደስታን አይገዛም ያለ ፋራ ሆኖ ይመስልሃል? የምር ደስታን ስለማይገዛ ነው። የምር ስላየው ነው። ደስታ ከየት ነው የሚመጣው ብሎ ጠይቁ። ደስታ የሚመጣው ቁጭ ብሎ በማሰብ ከእግዚአብሔር ጋር ሪሌሽን በመፍጠር ቁጭ ብሎ በማሰብ ነው። ተውት፣ እግዚአብሔር የሚለውን ነገር ተውት። ይሄ በሪሊጂየስ ነገር መሸወጃ መንገድ እንዳይመስላችሁ ተውትና ቁጭ ብሎ በማሰብ አንደኛው ወይ ነው ብዬ አስባለሁ። ኢማጂን በማድረግ ነገሮች አሁን ላይ ቁጭ ብሎ አስቡ። ትናንት እኮ ነገሮቻችን እኮ አስተምረውናል እኮ። ትናንት እኮ የሆነ ነገር ቢሆንልኝ ብለን ያሰብነው ነገር ትንሽ ነገር ሆኖ ስናስበው ያ ነገር ቢሆንልኝ እኮ በጣም በቃ የሚገርም ነው፣ ብዙ ጊዜ ይደሰታለሁ ብለን ያሰብነው ነገር እኮ መጥቶልን ላይፋችን ላይ ሆኖልን እኮ ምን ያህል ጊዜ እንደተደሰትን እናውቀዋለን። ቀኑ ሙሉ ላይ ሊሆን ይችላል፣ 24 ሰዓት ላይ ሊሆን ይችላል። ስለዚህ ያን ነገር ኮንሺየስ ሆነ ማሰብ ከቻልክ፣ ወደ ኋላ ተመልሰህ ያሳለፍካቸውን ነገሮች ማሰብ ከቻልክ፣ ወደፊት የሚመጣው ሀብት አንተ ኢማጂን እያደረገው ያለው ሀብት ቢመጣ እንዴት እሱ ላይፍ ታይም ላይ ማለት ሁሌም የሚኖር ደስታ ነው ብለህ ልታስብ ትችላለህ? ሁሌም የሚኖር ነገር ነው ብለህ እንዴት ልታስብ ትችላለህ?
ከራስ ጋር ተነጋገር፣ ከራስ ጋር አውራ፣ ውስጥህን አዳምጥ። ስለ ነገሮች ዲፕ አስብ፣ ከላይ አታስብ። እንዴ ዛሬ ላይ ብር ሲመጣ ብለን የምናስበው እኮ ዛሬ ላይ የምናውቃቸው በእኛ ስቴጅ ያሉ ሰዎች አሉ። ከእነሱ ጋር ኮምፒት እናደርጋለን፣ እነሱን እንበጣቸዋለን። ከዛ እነሱ ላይ ሾው ኦፍ እናደርጋለን ምናምን፣ መኪናችን ይዘን እናቆማለን በራቸው ላይ ምናምን። እነሱ ዝቅተኛ አይነት ቦታ ላይ ናቸው ምናምን፣ በቃ ጸዴ ነው ሾው ኦፍ ምናምን። ብራዘር ያ ነገር ሲመጣ አንተም እዛ ሰፈር አትውልም። ብርህ የሆነ ቦታ ይወስዳል፣ የሆነ ነገር ላይ ይወስዳል። ከዛ ደግሞ ሌላ ተቀራቀኝ፣ ሌላ ተወዳዳሪ አለ እና በቃ ጅላቱ ነው። እግዚአብሔርን ጅላቱ ብር በቃ ደስታን ይገዛል። እስኪ ይምጣና እናየዋለን። እስኪ ብርና ደስታ እንዴት እንደምንቃችሁ ማለት ነው። እንደዛ አይነት ሰዎች የማሰብ ካፓሲቲያችሁን ያጣችሁ፣ የማሰብ ነገራችሁን ያጣችሁ። እኔ አንድ ምስክርን እኔ ብርን የለኝም ማለት አሁን ፑርጋይ ነኝ። በቃ በዚህ ሰዓት ፑርጋይ ነኝ። በዚህ ሰዓት ግን አይም ሃፒ፣ በጣም ደስተኛ ነኝ። ብር ላይ ዲፔንድ ሆኜ ምናምን ይሄ በጣም ጸዴ እንደሆንኩ ልነግራችሁ አይደለም። ግን በፊት ላይ ዲፕሬስድ ሰውንበት የነበረውን ነገር አሁን እንዳሸነፍኩት አውቃለሁ። ያሸነፍኩት ደግሞ በምንድን ነው? ቁጭ ብዬ አስባለሁ፣ ዲፕ አስባለሁ። ብራዘር እስኪ ቢኖረኝስ ብዬ አስባለሁ። ከዛ ስንት ጊዜ ይቆያል ብዬ አስባለሁ። እንዴ መኪና ምናምን የሆነ ሰው እየሾፈረ ምናምን ሳይ እስኪ ያው ኖረኝ ምናምን እኔ በሱ ቦታ ምናምን ሆንና ኦኬ ይሄ ነገር እስከ ስንት ጊዜ ይቆያል ምናምን 2 ወር 3 ወር ይሁን እያጣጣም ፕሮፊቲንግ ምናምን። ከዛ ላይፍ ሌላ ቻሌንጅ ታመጣለች። ያን ቻሌንጅ ደግሞ ለማሸነፍ ትጥራለህ። ብራዘር ከኤክስተርናል ነገር ደስታ አይገኝም። ደስታ የሚገኘው ከውስጥ ነው። ከውስጥ የመጣ ደስታ ደግሞ ኤክስተርናል የሚያመጣውን ነገር ኢንጆይ እንድታደርግ ያደርጋል። ብር መቶልህ ደስታ ላይፍ ታይም እንዲሆን ያደርገዋል። ምክንያቱም ቢሄድም ቢመጣም ዩ ዶንት ኬር ለዛ ነገር አንተ። ስለዛ መጀመሪያ ራስህን ቢውልድ አድርግ። ከውስጥ የሚወጣ ደስታ ለመፍጠር ሞክር። ኤክስተርናል ነገሩ መጥቶ ላይፍ ታይምህ ደስታ ይሆናል። ወንድማች እንዴት አያችሁት ይሄንን ነገር? ማለት ብዙ ሰዎች ሲናገሩ ሰምቻለሁ። ሃፒነስ እና ጆይ የተለያየ ጉዳይ ነው። ደስታና ውስጥ ያለው ከውስጥ የሚወጣው ነገር የተለያዩ ጉዳዮች ናቸው። በመሰረቱ በውጫዊ ነገሮች ደስታህን ለመጠበቅ አትችልም። ማለት እኔ የማስበውን ነገር ልንገራችሁና እዚህ ልጅ ኮሜንት ላይ የተጻፉትን አንዳንድ ነገሮች ላንሳላችሁ። ገንዘብ ደስታን አይገዛም። እሺ ትክክል ነው እንበል። ደስታን ግን እንዲርቅ አያደርግም። ላይገዛው ይችላል። ግን ደስታ አሁን ለምሳሌ የሆነ ነገር ገዛህ እንበል፣ አንድ ትልቅ ህንጻ ሰራህ ብለን እናስብ። ብለን በትንሽ ነገሮች ታስባለህ። መኪና ምናምን እንደዚህ ቁሳቁስ ቤት ውስጥ ምናምን የምትገለገልባቸውን ነገሮች ተውና ላይፍ ታይም አንተን እንድትጠቀምበት ሊያደርግህ የሚችል ትልቅ ነገር አስብ። ያንን ነገር አመጣ። ያንን ነገር በማግኘት ውስጥ የምታገኘውን ደስታ እንዴት አድርገህ ነው ልታጣጣም የምትችለው? ደስተኝነትና እሱ አሁን የሚያወራቸው ነገሮች ትክክል ናቸው። ሳምሃው ብዙ ሰዎች የሚስማሙበት ሐሳብ ነው። ገንዘብ አለማግኘት በራሱ የሚያመጣው ደስታ ማጣት የለም። ገንዘቡ ደስታን አይግዛውሽ። ገንዘብ ማጣቱ ደስታን አይገፋውም፣ ደስታን አያርቀውም። እነዚህ ነገሮች ላይ ማለት በደንብ መነጋገር አይፈልግም። አንዳንድ ሰዎች ገንዘብ ደስታን አይገዛም። እሺ ዛሬ ስለሌለህ ነው። በነገራችን ላይ በዓለም ላይ አዲስ ክስተት ፈጥሯል። ኤለን ማስክ የመጀመሪያው ትሪሊየነር ሆኗል። የመጀመሪያው 9 ዲጂት ነው የሚባለው፣ ስንት ዲጂት ነው? የመጀመሪያው ሰው ሆኗል ቢሊየነር። ከዛ በኋላ ከዛ በላይ ማለት ነው። ይህንን እንግዲህ ስኬት ያሳካ ሰውዬ ገንዘብ ደስታን አይገዛም ያለበት የራሱ ሪዝኖች ይኖሩታል። ብዙ ቢጠየቅ የሚመልሳቸው ነገሮች አሉት ብዬ አምናለሁ። ከዛ ባለፈ ግን ይህንን እንደ አንድ ርዕሰ ጉዳይ አድርገን እንወያይበት ብንል ብዙ ልንወያይ የምንችላቸው ብዙ ልናወጣ የምንችላቸው ከዚህ ውስጥ ብዙ ነገሮች ይኖሩታል ብዬ አስባለሁ። እናንተ በግላችሁ ምንድነው የምታስቡት? እስቲ ገንዘብ ደስታን አይገዛም ብለን እናስብ። ደስታ ግን እንዲርቅ አያደርግም? አንዳንድ ጊዜ ጭንቀት እንዲመጣ አያደርግም? አንዳንድ ሰዎች ገንዘብ በማጣታቸው ምክንያት ራሳቸውን የሚያጠፉ ብዙ ነገር የሚያደርጉ ደስታን የሚያጡ ብዙ ነገሮች ውስጥ የሚገቡ ሰዎች እንዳሉ ይታወቃል። ስለዚህ ከዚህ ጋር በተያያዘ ገንዘብ ማጣት የሚፈጥራቸው ሌሎች ነገሮች የሉም ወይ? ገንዘብ በራሱ ደስታን ባይገዛም። እስቲ በዚህ ጉዳይ ላይ ያላችሁን ሐሳብ ያላችሁን ምላሽ አስቀምጡልኝ እስቲ። ቢኖር ላይፍ ኢዝ ሾርት። ብዙ ጓደኞቼን በሞት አጥቻለሁ። አሁን በጣም የተረዳሁት ነገር ቢኖር ላይፍ ኢዝ ሾርት። እቺ የ70 ዓመት ላይፍ እንደ እንፋሎት በእናመት ታልቅናል። ኖ ማተር ሃው ማች መኒ ሜክ ብናደርግ ዶንት ፎርጌት ዩር ገና ዳይ አም ገና ዳይ። ሰው ሁሌ እላችኋለሁ ብሩክ ለምንድን ነው እንደ ሌሎቹ ፍላሽ የሆነ ላይፍ ማትኖረው? ለምንድን ነው እንትን ያደረገ ላይፍ ማትኖረው ብለው ይጠይቁኛል። አይ ኖ አም ገና ዳይ
አሁን የምነዳቸው መኪናዎች፣ አሁን የማረጋቸው ነገሮች፣ የምምላቸው ነገሮች I'm gonna leave them ወደድኩም ጠላሁ it doesn't matter how much knowledge ቢኖረኝ how much እንትን ብል I'm gonna die so I'm a Christian ደስ የሚለኝ ኢትዮጵያ ውስጥ በክርስትናና በእስልምና የተገነባች ሀገር ናት ብዙዎቻችን እምነት አለንና በሁላችንም እምነት ውስጥ ስለ life after days እንድናስብ ያደርገናል በሁሉም እምነት ውስጥ በክርስቲያኑ as a Christian ሜንቶሬ ብያቸዋለሁ አስተማሪ is Christ and እሱ ካስተማረኝ አንድ ትልቅ ነገር ስለ treasure ወይም treasureን ስለ ማከማቸት ካስተማረው ነገር don't store up your treasure በምድር ላይ ምንድነው ብል በሚበላው ሌባን በሚዘርፈው በዚህ በምድር ላይ መዝገባችሁን አታከማቹ by the way he's not saying don't make money we have to make money a lot of money but he's telling us don't store up your treasure on earth yet no store up treasure in yet store up la yet last come to treasure in heaven la how wireless transfer አለ በምንድነው ኢንቨስትመንቴን ወደ ላይ ትራንስፈር ማድረገው by helping people by giving needy ለሆኑት እምለብሰው ሁልጊዜ እላቸዋለሁ ልብሴ እርቃኔን መሸፈኛ እንጂ ማንነቴን ማሳያ አይደለም እማረገው ጫማ ከእንቅፋት እግሬ እንዳይመታው እንጂ በሰዎች ላይ እየነጠርኩ መሄጃዬ አይደለም እምነዳው መኪና ከፖይንት A እስከ ፖይንት B በሰላም እንዲያደርሰኝ እንጂ ለሰዎች ለማሳየት አይደለም ቫልዩዌ ሜንቶሬ እንዳስተማሪ ትሬዠሪ ቫልዩ ያለው in heaven ነው ደስ ይለኛል ሰዎች ላምበርጊኒ እና እንትን ገዝተው የሚያገኙትን ሳቲስፋክሽን የወደቀችዋን መበለት እናት ረድቼ በጣም ያስደስተኛል የሚማሩትን የሚበሉትን ያጡ ህፃናቶችን ሰፖርት አድርጌ በጣም ያስደስተኛል I get the same satisfaction I'm not saying አታድርጉ ለራሳችሁ ያልኩኝ አይደለም ፌር የሆነ ኢናፍ የሆነ ነገር አድርጉ but ፎከሳችሁን የላኛው ላይ አድርጉ ወደድንም ጠላንም you're going to die I'm going to die በዚህ ምድር ላይ ሁሉ ሰፖርት ያደርጓችሁ ስማችሁን ያነሱ ቤተሰብ ቢሆን ህዝብ ቢሆን ከመቃብር በኋላ ይከተሏችሁ መቃብራችሁ ጋር ደርሰው ቀጥሎ ያለውን ጉዞ የምትሄዱት እናንተና እኔ ነን ስለዚህ ኋላ እንዳናፍር live the life regret ማናረግበትን ቫልዩአችን ትሬዠራችንን በላይ እናድርገው and finally Christ እንዳለው ትሬዠራችሁ ባለበት ልባችሁ በዛለ ትሬዠር የት ነው ያለው እዚህ ከሆነ ትሬዠራችንን ያስቀመጥነው ልባችን በዚህ ይሆናል ትሬዠራችን በላይ ከሆነ ሁልጊዜ ሐሳባችን የላይኛው ይሆናል ይህ ማይንድ ሴት ባይ ዘ ዌይ ለትሬዲንግ በጣም ሰክሰስፉል እንደሆን የረዳኝ አንዱ ማይንድ ሴት ነው so everything የማደርገው is for God ብዬ ስለማስብ አይደክመኝ በትጋት አደርጋለሁ ጧት ተነስቼ ይሄው ምስክናቸው ጧት ተነስቼ ስራ በሚሄድበት ሰዓት ፐርፐዙ የኔን ላይፍ መለወጥ የተሻለ እንትን ማድረግ ሳይሆን እግዚአብሔርን ፐርፐዝ ፉልፊል ለማድረግ ነው ያ እንዴት ሰክሰስፉል እንዴት ተግቼ ለራሴ ቢሆን ጊቭ አፕ ማድረግበትን አሁን ግን ጊቭ አፕ እንዳላረግ አሁን ፐርፐዝ ሰጥቶኛልና ሁላችንም እምነት አለን ክርስቲያኖች ሙስሊሞች ላመናችሁበት እውነት ኑሩለት we're going to die ይሄንን ሜሴጅ አድርጉ ሁላችንም አሁን ያማረብን we're going to die ሁላችንም ቆመን አንቀርም ማታፍሩበትን አድርጉ ማትጸጸቱበትን አድርጉ ይህ እንግዲህ ትክክለኛ ሐሳብ ነው ብዬ አምናለሁ እኔ በጣም ብዙ ሰዎች በዚህ አቅጣጫ ከቅርብ ጊዜ ወዲህ ማለት ነው በሞት እርግጠኛ እየሆኑ ነው ብዙ የማይሞቱ የሚመስላቸው ሰዎች እየሞቱ እያዩ ነው ብዙ የማይሞቱ የሚመስሉንን ሰዎች በሞት እያጣን ነው ሞት ከመቼውም ጊዜ በላይ ወደኛ እየቀረበና እርግጠኛ እየሆንበት ያለው ጉዳይ ነው መሞታችን ስለማይቀር አንድ ቀን በመድር ላይ ያለንን አጭር ሾርት የሆነ ጊዜ በነገራችን ላይ ላይፍ ኢዝ ሾርት ኤንድ ፍራጃይል በጣም ብዙ ሰዎች በዚህ አቅጣጫ ይህንን ነገር ስለማያስቡ እንደ ቋሚ ሰው ይኖራሉ ከዛ በኋላ የሚያጠፏቸውንም ጥፋቶች እንደማይሞት ሰው ስለሚሰሩ ቋሚ ሰዎችን በህይወት ገና የሚኖሩ የመኖር እድል ያላቸውን ሰዎች
በመጥፎ ሁኔታ ውስጥ እንዲያልፉ ሲያደርጓቸው እንመለከታለን። በህይወት ውስጥ እንግዲህ ህይወት አጭርና ተሰባሪ መሆኗን በማወቅ የሚቀጥሉንን የምንኖራቸውን የምንኖራቸውን ቀሪ ጊዜያቶች በፍቅር መኖር አለብን። ይቺ ዓለም እንኳን ለጥላቻ ለፍቅር እንኳን ጊዜዋ በጣም አጭር ነው። የምንኖርበት እድሜ ትንሽ ነው። ስለዚህ በዚህ አቅጣጫ ላይፋችንን እያስተካከልን መኖሩ አግባብ ተገቢ የሚጠበቅ ጉዳይ ነው ብዬ አምናለሁ። ውድ ተመልካቾቼ ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ከዚህ ቪዲዮ ብዙ እንደተማራችሁ እንደተጠቀማችሁና አንዳች ነገር እንዳገኛችሁ በጣም እርግጠኛ ነኝ። እስከዚህ ሰዓት ድረስ ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ፣ ሐሳብና አስተያየታችሁንም በሐሳብ መስጫ ሳጥን ውስጥ እንደወትሮ ሁሉ በነጻነትና በጨዋነት እንድታስቀምጡልኝ እፈልጋለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ።